እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያውንም ለሚያንኳኳው ይከፈትለታል። አባት ከሆናችሁ ከእናንተ ከማናችሁም ልጁ እንጀራ ቢለምነው እርሱ ድንጋይ ይሰጠዋልን? ዓሣ ደግሞ ቢለምነው በዓሣ ፈንታ እባብ ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው ይላል። ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። ስለ ቃሉ እግዚአብሔርን እናመሰግናለን። አባት ሆይ በጌታ በኢየሱስ ክርስቶስ በአንድ ልጅህ ስም ስለዚህ ቃልህ እናመሰግንሃለን። በአንተ ጉልበት ብርታት በልጅህ በኢየሱስ ክርስቶስ ባደረግከው ማዳን እኛን ከሞት መንደር ከጨለማ ያወጣህን ለክብር ያጭህን እነሆ በዘላለም መዝገብ ላይ ደግሞ ስማችንን የጻፍክልን አምላካችንና አባታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ ይህንን ቪዲዮ በየትኛውም ዓለም ሆነው ለሚመለከቱ ሰዎች እነሆ የፍቅር እጅህ፣ የፈውስ እጅህ፣ የበረከት እጅህ በኢየሱስ ስም በያሉበት ስፍራ እንድትዘረጋላቸው እጸልያለሁ። እግዚአብሔር የዘላለም አባት ጌታ ሆይ እነሆ የቃልህ ፍቺ ያበራል ሕፃናትንም ጠቢባን ያደርጋል ተብሎ እንደተጻፈ እግዚአብሔር የዘላለም አባት ጌታ ሆይ ይህንን ድምፅ የሰሙ ሰዎች ሁሉ እነሆ ቃልህ እንዲበራላቸው በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር ሆይ ቃልህ እንዳይበራላቸው ከጨለማ የሚላክ የትኛውም ያጋንንት ፍላጻ በናዝሬቱ በክርስቶስ ኢየሱስ ደም የተቆራረጠ ይሁን። አባት ሆይ ሞራ ገላጭ፣ አስማተኛ፣ ደጋሚ፣ መተተኛ በናዝሬቱ በክርስቶስ ኢየሱስ ስም ስራው የፈረሰ ይሁን። ጊዜውን፣ ሰዓቱን፣ ሁኔታውን ላንተ አሳልፌ ሰጠሁህ በጌታ በኢየሱስ ክርስቶስ ስም አሜን። በዚህ ስፍራ ላይ የማስተምራችሁ እምነት እና ስልጣን ወይም ደግሞ ጸሎትና ስልጣን በሚል ነው። ክብር ለእግዚአብሔር ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሆን። በያላችሁበት ስፍራ በዚህ ቃል ላይ ከኔ ጋር ሆናችሁ እንድትከታተሉኝ በጌታ ፍቅር ጠይቃችኋለሁ። ጌታ ኢየሱስ ክርስቶስ በአንድ ስፍራ ይጸልይ ነበረ ብሎ ይናገራል። ወገኖቼ ጌታ ኢየሱስ ክርስቶስ በአንድ ስፍራ ሲጸልይ ከቆየ በኋላ ከዛ ከጸሎት ስፍራው ሲመለስ ሁለት ደቀ መዛሙርቶች መጥተው ስለ ጸሎት አስተምረን ብለው ይጠይቁታል። እነዚህ ደቀ መዛሙርቶች ከየት ነው የመጡ ብዬ አሰብኩኝ እና ማጥናት ጀመርኩኝ። የሚገርማችሁ ነገር በዚህ ወቅት የዮሐንስ ደቀ መዛሙርቶች እና የኢየሱስ ክርስቶስ ደቀ መዛሙርቶች የነበሩበት ዘመን ነው። ነገር ግን የኢየሱስ ክርስቶስ ደቀ መዛሙርቶች ዋናውን ኢየሱስን ይዘው ኢየሱስ ክርስቶስ ወደ ተራራ ወጥቶ ሲጸልይ በሌላም ስፍራ ተንበርክኮ ሲጸልይ እነሱ ያንቀላፋሉ፣ ይተኛሉ። በሚገርም ሁኔታ ኢየሱስ ክርስቶስ እየጸለየ እነሱ አይጸልዩም። ኢየሱስ ክርስቶስ እየተጋ እነሱ አይተጉም። ነገር ግን ሁለቱ ደቀ መዛሙርቶች የዮሐንስን ደቀ መዛሙርቶች አዩና በጣም ተገረሙ። የዮሐንስ ደቀ መዛሙርቶች ልክ እንደ አባታቸው ብርቱ ናቸው፣ እንደ መምህራቸው በጣም የሚተጉ ናቸው። እንዴት ወደ እግዚአብሔር ቀርበው መጠየቅ እንዳለባቸው፣ እንዴት ጠይቀው መቀበል እንዳለባቸው ደግሞ ያውቃሉ። እና እነዚህ ሁለቱ ደቀ መዛሙርቶች እጅግ በጣም ተገረሙና በዮሐንስ ደቀ መዛሙርቶች ኢየሱስ ክርስቶስ ከአንድ ስፍራ ሲመጣ ጥያቄ ያቀርቡለታል። ምን አይነት ጥያቄ ነው የሚያቀርቡለት ካላችሁ፣ መምህር ሆይ የዮሐንስ ደቀ መዛሙርቶች እንዴት መጸለይ እንዳለባቸው ያውቃሉ፣ እኛ ግን ካንተ ጋር እየኖርን ዋናችንን ይዘን እንዴት መጸለይ እንዳለብን እስካሁን ድረስ አናውቅምና እባክህ ስለ ጸሎት አስተምረን። አያችሁ፣ በመንፈሳዊው ዓለም ሁለት ነገር አለ። አንዱ የሰው ድርሻ ነው፣ ሌላኛው ደግሞ የእግዚአብሔር ድርሻ ነው። ምናልባትም ወገኖቼ ሆይ ጌታ ኢየሱስ ክርስቶስን የሕይወታችን አዳኝ አድርገን ተቀብለን
ነገር ግን ድርሻችንን ሳንወጣ በመቅረታችን በብዙ ነገር ከእግዚአብሔር ጋር ተለያይተን ያለን ሰዎች ልንኖር እንችላለን። ወገኖቼ ሆይ እግዚአብሔር በእኛ ድርሻ ነው የሚሰራው። ቤተ ክርስቲያን የተሰጣትን ድርሻ መስራት ይጠበቅባታል። ቤተ ክርስቲያን እንደ ልጅ መጠየቅ ባለባት ነገር ጠይቃ ከአምላኳ ከእግዚአብሔር ከአባቷ ከእግዚአብሔር መቀበል ያለባትን ነገር መቀበል አለባት ብዬ አምናለሁ። ስለዚህ እነዚህ ሁለቱ ደቀ መዛሙርቶች ድርሻቸውን መወጣት ፈለጉና ወደ ኢየሱስ ክርስቶስ መጡ እና ስለ ጸሎት አስተምረን አሉት። ከዛ ቁጥር 2 ላይ ገብታችሁ ስታነቡ እንደዚህ ይላል፣ ጌታ ኢየሱስ ክርስቶስም እንዲህ አላቸው፣ ስትጸልዩ እንደዚህ በሉ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ዕለት ዕለት ስጠን፣ በደላችንን ኃጢአታችንን ይቅር በለን እኛም የበደሉን ሁሉ ይቅር ብለናልና፣ ወደ ፈተናም አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ብላችሁ ጸልዩ አላቸው። አያችሁ፣ አሁን በሰማይ ያለው የእግዚአብሔር ሐሳብ፣ በሰማይ ያለው የእግዚአብሔር ፈቃድ ወደ ምድር ተጎትቶ መምጣት የሚችል እግዚአብሔር በመረጣቸው ልጅ ባደረጋቸው በእነዚህ በቅዱሳን በኩል እንደሆነ እየነገራቸው ነው። እነዚህ አማኞች ድርሻቸውን ሲወጡ ነው የሰማይ ፈቃድ በእነሱ ላይ የሚገለጠው፣ የእግዚአብሔር ሐሳብ የሚከናወነው እነዚህ ልጅ የሆኑ ሰዎች ድርሻቸውን ሲወጡ እንደሆነ ነው እየነገራቸው ያለ። በጣም በሚገርም ሁኔታ ላይ ቁጥር 5 ላይ እንደዚህ ይላቸዋል፣ ከናንተ ማናቸውም ወዳጅ ያለው ወደ እርሱ ሄዶ ወዳጄ ሆይ 3 እንጀራ አበድረኝ፣ አንድ ወዳጄ ከመንገድ ወደ እኔ መጥቷል የማቀርብለት የለኝምና ይላልን ብሎ በምሳሌ ጌታ ኢየሱስ ክርስቶስ ያስተምራቸዋል። ወገኖቼ ያ ወዳጅ ምንም አይነት ወዳጁ ቢሆን እንኳን፣ ምንም አይነት እንጀራ ቢኖረውም እንኳን ከልጆቹ ጋር ተኝቷል። የሚገርም እኮ ነው። ከልጆቹ ጋር ተኝቷል። በዚህ ሰዓት ያኛው ወዳጁ ደግሞ እንግዳ መጥቶበታል። ለእንግዳው የሚሆን እንጀራ ስለሌለ በሩን አንኳኩቶ እባክህ ወዳጄ ሆይ አንድ እንጀራ አበድረኝ፣ አንድ ወዳጄ ከመንገድ ወደ እኔ መጥቷል የማቀርብለት የለኝምና ይላልን? ያም ወዳጁ አሁን አታድክመኝ፣ ልጆቼ ከኔ ጋር ባልጋ ላይ ተኝተዋል፣ እኔም ተነስቼ ልሰጥህ አልችልም ይላልን? ተመልከቱ፣ ኢየሱስ ክርስቶስ ምን እያለ ነው? እዚህ ስፍራ ላይ ምን እያስተማራቸው ነው? ሰውየው ምንም አይነት ገንዘብ ቢኖረው፣ ምንም አይነት የተትረፈረፈ ነገር ቢኖረው፣ አንደኛ ይህ ሰው እንቅልፉን እያጣ ነው፣ በር እየተንኳኳበት ነው። ሁለተኛ ልጆቹ ባልጋ ላይ ተኝተው እጅግ እየተረበሹ ነው ያለ ወገኖቼ። ስለዚህ ይህ ሰው መስጠት እንኳን ባይፈልግ ስለ ንዝነዛው፣ ስለ እንቅልፉ ማጣት ልጆቹ ስለሚረበሹ ተነስቶ ይሰጠዋል አላቸው። አያችሁ? ስለዚህ እኛ የእግዚአብሔር ልጆች እግዚአብሔር ዝም ብሎ ከሰማይ ህብስተ መና አያወርድልንም። የኛ ድርሻ ስንወጣ ነው እግዚአብሔር ለኛ የሆነውን ነገር ሊሰጠን የሚችለው። ስለ ንዝነዛው ያ ሰው እንቅልፉን ስላጣ፣ ያ ሰው ልጆቹ ስለተረበሹ፣ ያ ሰው ተነስቶ የሚያስፈልገውን ነገር መስጠት ከቻለማ የሰማይ አባታችን እንዴት በየቀኑ በር እያንኳኳን፣ እንዴት በየቀኑ እየጠየቅን ዝም ሊለን ይችላል? ወገኖቼ ዝም የማይል አባት አለን። ወገኖቼ የሰማዩ አምላካችን እግዚአብሔር የምንፈልገውን ነገር ሁሉ ያደርግልናል። ነገር ግን ከኛ አንድ ነገር የሚጠበቅ ነገር አለ። የልጅነትን ስልጣን ተጠቅሞ የሚያስፈልገንን ነገር መጠየቅ፣ በእግዚአብሔር ፊት መንበርከክ፣ መጸለይ፣ መትጋት፣ ማንኳኳት፣ መነዝነዝ ያስፈልጋል ማለት ነው።
በጣም የሚገርማችሁ ነገር ቁጥር 9 ላይ እንደዚህ ብሎ ቁጥር 8 ላይ እንደዚህ ብሎ ይነግራቸዋል። እላችኋለሁ ወዳጅ ስለሆነ ተነስቶ ባይሰጠው እንኳን ስለ ንዝነዛው ተነስቶ የሚፈልገውን ሁሉ ይሰጠዋል ይልና ቁጥር 9 ላይ እንደዚህ ብሎ ይናገራል። እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችኋል። ከዚህ ቃል ጋር ተስማምቶ አንድ ጀግና አማኝ ተከፍቶልኛል ብሎ ይጻፍ። ክብር ለእግዚአብሔር ለአምላካችን ለኢየሱስ ክርስቶስ ይሁን። እኔም በቃሉ ተማምኜ በጌታ በኢየሱስ ክርስቶስ ስም ጠላት የዘጋው በር ቢኖር በኢየሱስ ክርስቶስ ስም ተከፍቶላችኋል ወገኖቼ። እንዲያውም የሚገርማችሁ ነገር በዚህ ስፍራ ላይ የግዕዙን ሥርወ ቃል ስትመለከቱት ጠይቆ ስለመቀበል ነው የሚናገረው። ወደ እንግሊዘኛው ቋንቋም ሂዳችሁ ስትመለከቱት ቃሉን አስክ ነው የሚለው፣ መጠየቅ ነው የሚለው ወገኖቼ ሆይ። ለምን አንተ ልጅ ሆነሃል። ልጅ ከሆንክ ደግሞ አባትህን ዳቦ ለመጠየቅ ሁል ጊዜ አታለቅስም። አባዬ ዳቦ ስጠይ ብለህ የምታለቅስበት ምክንያት የለም። ለምን? የልጅነት ስልጣን ስላለህ አባዬ እኔ ዳቦ ፈልጋለሁ ብለህ ጠይቀህ መቀበል ትችላለህ። ስለዚህ ምንድነው የሚለው ቃሉ? ጠይቁ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችኋል። የሚፈልግ ያገኛል፣ የሚለምን ያገኛል። እዚህ ጋር የሚለምን ነው የሚለው የአማርኛው፣ ግን እኔ የግዕዙን ሥርወ ቃልና የእንግሊዘኛውን ብትጠቀሙት በጣም ደስ ይለኛል፣ ስለመጠየቅ ስለሚናገር። የሚለምን ይቀበላል፣ የሚፈልግም ያገኛል፣ መዝጊያውንም ለሚያንኳኳ ይከፈትለታል ይላል። ወገኖቼ እኔ በዚህ ቃል ተማምኜና አምኜ በኢየሱስ ክርስቶስ ስም ተከፍቶላችኋል ብዬ እናገራለሁ። ጀግና አማኝ ካለ በኢየሱስ ክርስቶስ ስም ተከፍቶልኛል እያለ በኮመንት መስጫው ላይ ይጻፍ። ክብር ለእግዚአብሔር ለአምላካችን ለኢየሱስ ክርስቶስ ይሁን። ሃሌሉያ። የሚገርማችሁ ነገር ወደ ቁጥር 11 ላይ ገብታችሁ ስታነቡት እንደዚህ ብሎ ይናገራል። አባት ከሆናችሁ ከእናንተ ከማናችሁም ልጁ እንጀራ ቢለምነው እርሱ ድንጋይ ይሰጠዋልን? የሚገርማችሁ ነገር መጽሐፉ ላይ ስታነቡት በጥያቄ መልክ ነው የተቀመጠው። ልጁ እንጀራ ቢለምነው በእንጀራ ፈንታ ድንጋይ ይሰጠዋልን? አሳ አስፈልጎ በአሳ ፈንታ አሳ ቢለምነው እባብ ይሰጠዋልን? እንቁላል ቢለምነው በእንቁላል ፋንታ ጊንጥ ይሰጠዋልን? እያለ ይናገራል። ወገኖቼ ምናልባት በዛ ዘመን የነበሩ ሰዎች በዚህ አይነት መልኩ ኢየሱስ ክርስቶስ ሲያስተምራቸው በአሳ ፈንታ እባብ ይሰጣልን ሲላቸው ኖ አይሰጥም የሚሉ ይመስለኛል ወገኖቼ። ምክንያቱም የትኛውም ምድራዊ አባትና እናት ምንም ባያምን እንኳን ይሄንን ማድረግ አይችልም። ለልጁ እንጀራ ተለምኖ በእንጀራ ፋንታ ድንጋይ የሚሰጥ አባት ወይም እናት የለችም። አሳ ተለምኖ በአሳ ፋንታ የሚነድፍ እባብ የሚሰጥ ማንም የለም ወገኖቼ ሆይ። እንቁላል ተጠይቆ በእንቁላል ፋንታ ተናዳፊ የሆነ ጊንጥ የሚሰጥ እናትና አባት ሊኖር አይችልም በምድር ላይ ወገኖቼ። ግን የኢየሱስ ክርስቶስ ታርጌት ጎል ምንድነው? እዚህ ላይ ሐሳቡ ምንድነው ወገኖቼ? ሐሳቡ ምንድነው ብላችሁ ቃሉን ከተመለከታችሁት እናንተ የእግዚአብሔር ልጆች ሆናችሁ የምትፈልጉትን ነገር ጠይቃችሁ ትቀበላላችሁ ነው እያለ ያለው። እዚህ ላይ ወደ ቁጥር 12 ላይ ገብታችሁ ስታነቡት እንደዚህ ብሎ ይናገራል። ወገኖቼ ሆይ እንግዲያ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ ብሎ ይናገራል። እናንተ እኮ ክፉዎች ናችሁ፣ ነገር ግን አሳ ስትለመኑ አሳ ነው የምትሰጡት። እንቁላል ስትለመኑ እንቁላል ነው የምትሰጡት። እንጀራ ስትለመኑ እንጀራ ነው የምትሰጡት። ስለዚህ እናንተ እኮ ክፉዎች ናችሁ አላቸው ጌታ ኢየሱስ ክርስቶስ። ግን ክፉ ሆናችሁ እንኳን ለልጆቻችሁ ትራራላችሁ ነው እያላችኋል። ክፉ ሆናችሁ እንኳን ልጆቻችሁ ለሚጠይቋችሁ ጥያቄ መልሳችሁ መልካም ነገር ነው። ነገር ግን ክፉ ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማያት ያለው አባታችሁ አብልጦ እንዴት መንፈስ ቅዱስን አይሰጣቸውም አለ።
ዛሬ እኛ ድርሻችንን ለመወጣት እንኳን ሁሉ ጊዜ የምንጠይቀው ነገር የሚጠቅመን ነገር አይደለም ወገኖቼ ሆይ። ብዙ ጊዜ እኛ ቁስ ነው የምንጠይቀው። ብዙ ጊዜ እግዚአብሔር የማይከብርበትን ነገር ነው የምንጠይቀው። ብዙ ጊዜ ቆርቆሮ ነው የምንጠይቀው፣ ፎቅ ነው የምንጠይቀው። ወገኖቼ ይሄ አያስፈልግም እያልኩ አይደለም፣ ያስፈልጋል። ነገር ግን መጀመሪያ መቅደም ያለበት ነገር አለ። መጀመሪያ የሚያስፈልገንን ነገር ነው መጠየቅ ያለብን። መጀመሪያ ማረፍ ነው ያለብን። ካረፍን በኋላ ከዛ በኋላ ሌላው ተከትሎ የሚመጣ ነው ወገኖቼ። ለዚህ ነው መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር አስቀድማችሁ ይላል ጽድቁንና መንግስቱን ፈልጉ ሌላው ይጨመርላችኋል። የሽሮና የበርበሬ ጉዳይ ኢሹ አይደለም፣ የሚከተል ነው የሚጨመር ነው ወገኖቼ ሆይ። እናንተ በእምነት በእግዚአብሔር ቃል አርፋችኋል ወይ? ክርስቶስን ተቀብላችኋል ወይ? ክርስቶስን አምናችሁታል ወይ? ክርስቶስ ገብቷችኋል ወይ? ልጅ ሆናችኋል ወይ? ወገኖቼ ሆይ እንግዲያውስ የምትፈልጉትን ነገር ጠይቁ ትቀበላላችሁ። ልጅነትና ጸሎት ሁሉም በአንድነት በእምነት ሲጠየቅ ነው የሚሆነው ወገኖቼ ሆይ። አንዲት ሴት አለች በዚህ በሉቃስ ወንጌል ምዕራፍ 18 አካባቢ ላይ የምናገኛት። እሱን ቃል በጥቂቱ ላሳያችሁ ፈልጋለሁ። ምዕራፍ 18 አካባቢ ቁጥር 1 ጀምሮ ያለውን ቃል ላንብብ። እንደዚህ ይላል፣ ሳይታክቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌን ነገራቸው እንዲህ ሲል፣ በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባለጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህቺ መበለት ስለምታደክመኝ ሁል ጊዜ እየመጣች እንዳታደክመኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮኹ ለሚታገሳቸውም ምርጦቹ አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላችኋል። ዋው! እስኪ በዚህ ቃል ላይ አምናችሁ ተፈርዶልኛል እያላችሁ ተናገሩ ወገኖቼ ሆይ። ተፈርዶልኛል እያላችሁ ጻፉ ወገኖቼ ሆይ። ጌታ ኢየሱስ ክርስቶስ ይህንንም ትምህርት ምሳሌ አድርጎ ለደቀ መዛሙርቱ ያስተማረው ነው። እንዴት መጸለይ እንዳለባቸው፣ ሳይታክቱ መጸለይ እንዳለባቸው፣ ሳይታክቱ ሳይሰለቹ ወደ እግዚአብሔር መቅረብና መጠየቅ እንዳለባቸው ነው እያስተማራቸው ያለ ወገኖቼ ሆይ። በዚህ ስፍራ ላይ አንድ አመፀኛ ዳኛ አለ። እግዚአብሔርን የማይፈራ ሰውንም የማያፍር ክፉ ዳኛ አለ። አንዲት መበለት ደግሞ የማትሰለች ሁል ጊዜ ወደ ዳኛው እየሄደች ፍረድልኝ የምትል። የሚገርም ነው። ምን አይነት ብርቱ ሴት ነች! አንድ ቀን ተስፋ ነበራት። አንድ ቀን ይፈረድልኛል ብላ ታስብ ነበር ይህች ሴት። መበለቲቱ አንድ ቀን እንኳን አትሰለችም። ሁል ጊዜ ወደ ዳኛው እየሄደች ፍረድልኝ ነው የምትለው። ነገር ግን ዳኛው አመፀኛ ቢሆንም ዳኛው ክፉ ቢሆንም እንኳን ቅሉ ወገኖቼ ሆይ፣ አንድ ቀን ግን እግዚአብሔር አዋጁን ገለበጠው። ወገኖቼ ሆይ እናንተ ለምን ትሰለቻላችሁ? ለምን ትተኛላችሁ? ለምን አትጠይቁም? ለምን ልጅነታችሁን አትጠቀሙም? ወገኖቼ ሆይ ጠይቁ። አንድ ጊዜ ጌታ ኢየሱስ ክርስቶስ ትዝ ይላችኋል፣ በሉቃስ ወንጌል ምዕራፍ 9 ቁጥር 35 አካባቢ ላይ ትዝ ይለኛል። በዚህ ስፍራ ላይ ጌታ ኢየሱስ ክርስቶስ ወደ መገለጥ ተራራ ወጥቶ ይጸልያል። እየጸለየ እያለ የሰማይ አጀንዳ በሱ ተገለጠ። እየጸለየ እያለ ሰማይ ተነደለ ወገኖቼ ሆይ። ነገር ግን ሶስቱ ደቀ መዛሙርቶች በእንቅልፍ ተይዘው ነበረ፣ ተኝተው ነበረ። ጴጥሮስ፣ ዮሐንስ፣ ያዕቆብ የሚባሉት ተኝተው በነበረ ጊዜ፣ እንቅልፍ ከብዷቸው በነበረ ጊዜ ጌታ ኢየሱስ ክርስቶስ ግን ወደ አባቱ ሲጸልይ የሰማይ መስኮት ተነደለ። ወደ አባቱ ሲጸልይ
ልብሱ እንኳን ሳይቀር እንደ በረዶ ነጭ ሆነ። ወአልባሲሁን ይጻዳ ከመበረድ ይለዋል የግዕዙ ቃል። ወገኖቼ ድንገት እየጸለየ እያለ አንድ ድምፅ መጣ ከደመናው። ምን የሚል? ዝንቱ ውእቱ ወልድየ ዘአፈቅር ዘኪያሁ ሰመርኩ ወሎቱ ስምዖ የሚል። አረ ክብር ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ይህ ድምፅ በመጣ ጊዜ እነ ጴጥሮስ ከእንቅልፋቸው ነቅተው እየፈጠኑ መምህር ሆይ አሉት። በዚህ መኖር ለኛ መልካም ነው አሉ። ከዛ ፈጥኖ ሄደና ጴጥሮስ እንደዚህ ብሎ ተናገረ። አሃደ ለከ ወአሃደ ለሙሴ ወአሃደ ለኤልያስ ንግበር ማሂደር አለ። ለምን የተገለጠ ክብር ነበረ በዛ። ምን አይነት ክብር ነው የተገለጠ? የሞተው ሙሴ ከብሔረ ምውታን መጥቶ በቀኝ በኩል ቆሟል። የተነጠቀው ኤልያስ ደግሞ በግራ በኩል ቆሟል። ከዛ በኋላ ጴጥሮስ እጅግ በጣም ተገረመና መምህር ሆይ በዚህ መኖር ለኛ መልካም ነው። አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ በዚህ 3 ዳስ እንስራ ሲል ከደመናው አንድ ድምፅ መጣ። ምን የሚል? ዝንቱ ውእቱ ወልድየ ዘአፈቅር ዘኪያሁ ሰመርኩ ወሎቱ ስምዖ፣ የምወደው ልጄ እሱ ነው እሱን ስሙት የሚል ድምፅ መጣ ይላል። ወገኖቼ እሱን ሰምታችሁ ማረፍ ይሁንላችሁ። እሱም ሰምታችሁ መኖር ይሁንላችሁ በኢየሱስ ስም። ዛሬ ቤተ ክርስቲያን አቅሟ፣ ጉልበቷ፣ ኃይሏ ኢየሱስ መሆኑን አምና በዚህ ስም ብትጠይቅ ምንም የምታጣው ነገር የለም ወገኖቼ ሆይ። ሴቲቱ አንድ ቀን እንኳን ሳትደክም ሳትታክት ሳትሰለች ሁሉ ጊዜ እየሄደች ከባለ ጋራዬ ፍረድልኝ ትላለች። ሰውየው ግን ዳኛው ግን አመፀኛ ከመሆኑ የተነሳ ሰውንም አያፍርም እግዚአብሔርንም አይፈራም ብሎ ይናገራል መጽሐፉ። ነገር ግን እግዚአብሔር የዳኛውን አንደበት ገለበጠው፣ አዋጁን ገለበጠውና ከዛ በኋላ በርቀት ሲያያት እንደ ልማዷ ፍረድልኝ ልትል እየተጓዘች ወደ ዳኛው ስትመጣ ከርቃያትና ተመልከቷች ትመበለት አለ። አሁን መጣ ልትረብሸኝ ነው ብሎ አሰበ። ስለዚህ መጣ እንዳታደክመኝ፣ እንዳትነዘንዘኝ፣ እንዳትጨቀጭቀኝ ልፍረድላት ብሎ አሰበና ፈረደላት ይላል። ወገኖቼ ሆይ እስኪ ተፈርዶልኛል እያላችሁ ጻፉ። ግድ የላችሁም። ቃሉ ሕያውና ዘላለማዊ በሁለት በኩል የተሳለ ስለታማ ሰይፍ የሚሰራ ጅማትን ቅልጥምን እስኪለይ ድረስ የሚወጋ እንደሆነ አምናችሁ እስኪ ተፈርዶልኛል እያላችሁ ጻፉ። በጣም የገረመኝ ነገር ወደ መጨረሻው ላይ ወደ ቁጥር 8 ላይ ያለው ቃል ነው። ተመልከቱ። ከቁጥር 7 ጀምሮ ተመልከቱት። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ይልና ለሚታገሳቸው። ብዙ ሰዎች ይችን ነገር ነው የሚያልፏት። ለሚታገሳቸው የሚጮሁ ግን ለሚታገሳቸው እግዚአብሔር እየታገሰን ስንጮህ የሚሆነውንም የማይሆነውንም ነገር ስንጠይቅ እየታገሰን ተመልከቱት። ለሚታገሳቸው ይልና ከዛ ለምርጦቹ ይላል። አይፈርድላቸውም? ምን እስኪ ተፈርዶልኛል እያላችሁ ጻፉ። ዛሬ በዚህ ቃል ላይ አንድ ትንቢታዊ አዋጅ እናገራለሁ። በጌታ በኢየሱስ ስም ተፈርዶላችኋል። በጌታ በኢየሱስ ስም የምትጠይቁትን ነገር እግዚአብሔር ፈጥኖ ይሰጣችኋል። ወገኖቼ ሆይ በዘመናት መካከል ፈልጋችሁ ያጣችሁት ነገር ቢኖር እንኳን ፈልጎ ወደ እናንተ እንዲመጣ እግዚአብሔር ያስገድደዋል። በኢየሱስ ክርስቶስ ስም የምትፈልጉትን ነገር ከአባታችሁ ከእግዚአብሔር ዘንድ ፈልጋችሁ ሳይሆን ይውላችሁ ለምናችሁ ሳይሆን ፈልጋችሁ ሳይሆን ይውላችሁ ጠይቃችሁ ትቀበላላችሁ በጌታ በኢየሱስ ስም። አምናችሁ ጠይቄ እቀበላለሁ እያላችሁ ጻፉ። ጠይቄ እቀበላለሁ እያላችሁ ጻፉ። ክብር ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እግዚአብሔር አምላካችን የምስጋና ጌታ የክብር ባለቤት ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።